እንቲው ነገር ካለ ብሩኬን እስኪ ምታወሪልኝ ነገር ካለ አውዱ። አንቺ እንዴት ታምኛታለሽ? ብያታለሁ ባለፈው። እችሞኝ ብሩክዬ አንዴ ሰላም ተለመነኝ። ብሩክ ካለሽ አይኖርም አይኖርም እኔ ያልገባኝ አይኖርም ነው እኮ ታዲያ አዲሱ የተጀመረ እኔ ካለለው ስራም አይሰራም። በቃ አይኖርም ነው ብሩኬ አይኖርም። ስራ አይሰራም በቃ ሰውን ተስፋ አስቆርጠሽ ሰውን በቃ የሆነ የራሱ መስመር እንዲይዝ ታደርጊው ራስሽ ፍቅር በልመና የሚሆን ነገር እኔ ማወራው ነገር ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እንግዲህ በድጋሚ መተናል። እየጠበቅናቸው ነው ትንሽ ሲቆዩብኝ። ሰላም ሀይሚዬ እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ቅድማ ሰላም ሊበላችሁ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። ዛሬ በጣም ተናድጄ ስሜታዊ ሆኜ በጣም በቃ ተሰምቶኛል። ብቻ አላቅም ምን ልበላችሁ። ብቻ የምናገረው ራሱ በጣም እንትን እያለኝ ነው። ለምን መሰላችሁ ውድ ተመልካቾች እየሆነ ያላደረጋችሁትን ነገር አድርጋችኋል፣ እንደዚህ ሆናችኋል ስትባሉ ተናዳችሁ ታውቃላችሁ። አሁን ሀይሚዬ እዚህ ጋር በጣም በቃ ላይክ ጥፋቱን ሁላ እሷ እንዳጠፈች ብሩኬ በጣም ነፃ ሰው እንደሆነ በቃ የሆነ ራሱን እንትን ላይ ያስቀመጠ። ምን ነው ብሩኬ ተቆሎልክ? ይሄን አክል ምን ነው ተቆሎልክ? አንተ እኮ ገና ብዙ ጣጣ ያለብህ ሰው ነህ። እንደዚህ ሆነ ስትመጣ አንተ ጭራሽ የራስህ ብሾ እኔ በቃኝ አቆሚያለሁ በቅቶኛል። ኧረ እባክህ በቃ ስንት ነገር አመሰቃቅለ በቅቶኛል የምትለው አንተ ማን ስለሆንክ ነው? ማን አንተ? ምን ነው ይሄን ናይል ያወራ አፍክ የት ሄዳ? ይሄን ናይል እንደዚህ ክብራለኝ እንደዚህ የሚወጣ ነኝ እንደዚህ እናቴን እንደዚህ የሚያደርግ ነኝ እንደዚህ የሚሰቅል ነኝ እንደዚህ የሚያወርድ ነኝ እያልክ ያወራከው አንተ የት ሄዳ? ያ ክብር የት ሄዳ እንዴ? አንተ አታፍርም እንዴ? በራስህ እንኳን ማፈር አለብህ ብሩኬ፣ በራስህ ማፈር አለብህ። በራስህ አፍረክ እኮ የሆነ ነገሮችን ለማስተካከል መሄድ ሲገባክ ጭራሽ ጥፋተኛ እሷ እንደሆነች እንለያይ ብለኛለች። እስከ ቤቴ ድረስ መጥተህ ጠይቀ እንኳን ጠየቀች እንለያይ ያለች እኮ አንተ የሰራከው ስራ እንጂ እሷ የሰራችው ስራ እኮ አይደለም ዛሬ እንዴ። አንተ የፈጠርከው ነገር ነው። አንተ የሰራከው ነገር ነው እንዴ። አንተ እኮ ዛሬም ልጅ አለ እየተባልክ ነው እንዴ። እቺ ልጅ እኮ ገና ራሷን አሳምነ ነው። ችግር የለውም ልጅ ካለው ምንም ችግር የለውም በቃ አንድ ላይ እንሁን ብለ የመጣችው እኮ ራሷን አሳምና ነው እንዴ። ራሷን ባላሳመነች ጊዜ ይሄ ነገር እኔ ለዚህ ነገር ብቁ አይደለም ብላ ልትወጣ ተገደ ነበረ እንዴ። አንተ ምን ብታስብ ነው? ምን ያህል ድፍረት ብኖርህ ነው? እኔ በጣም የሚገርመኝ ነገር ብኖር ካብሩኬ በቃ ራሱ ድብን አርጎ ጥፋት ያጠፋና ደግሞ ድብን አርጎ አምጥፋው እሷ ጥፋተኛ እንደሆነች ያደርጋታል እንዴ። አንተ ስታስብ ምንኛ ነው የምታስበው? ግን እኔ እንጃ እኔ አላቅም። ምንኛ ነው የምታስበው? ምንኛ ነውስ የምታወራው? በጣም ነው የምታስጠላው። እውነት ነው ሀይሚዬ፣ ፍቅር በልመና አይሆንም፣ ትዳርም በልመና አይሆንም። ተወዶ እንጂ ተገዶ የሚገባ የለም እንዴ። አንቺ ከሱ ጋር ይሄን አይልም በቃ የሙጥኝ የሚያስብልሽም ነገር የለም። የምሬን ነው ምልሽ። የምጥኝ አድርጎሽ የሙጥኝ ብለሽ እሱንም እስከዚህ ድረስ የምትለማመጭበት ምክንያት የለሽም እንዴ። ያለ ጥፋትሽ ጥፋተኛ ነሽ ተብለሽ ምንም ጥፋት ሳሰሪ ምንም ሳታረጊ አንቺ ጥፋተኛ ነሽ ተብለሽ እኮ የምትገጀጅበት ወይንም እንትን የምትይበት ነገር የለውም እንዴ። ሚቀር ነገር ይቀራል እንጂ ራስሽን ማጣት የለብሽም እዚህ ውስጥ ላይ እዚህ እሳት ውስጥ አስገብተሽ ማለት ነው። ገና ብዙ ያልጠፉና ያልተስተካከሉ ህይወት ያለ ሰው ውስጥ ገብተሽ ሌላ ራስሽን ለምን ትጎጃለሽ እንዴ? ሀይሚዬ ለምንድነው ነቃማቲ? እሱ እኮ ካንቺ ጋር መለያየት ነው የሚፈልገው። እሱ የመለያያ መንገድ ይፈልጋል፣ መንገዱን ያበጃጃል። በዛ መንገድ አንቺ እንድትለይ እለያያለሁ ብለሽ ድምጽ እንድታወጪ ይፈልጋል። በዛሽ መንገድ ደግሞ በቃ ተለያይቻለሁ ብለው ራሱን ነፃ ማውጣት ይፈልጋል። ካንቺ ጋር አብሮ ቢሆን ኑሮ እኮ አንቺ እንለያይ ባልሹ ጊዜ ላይ እሱ እኮ ፍቅሩን ገልጾ የሚያደርገውን አድርጎ ካንቺ ጋር አብሮሽ ይሆን ነበረ። አንቺ ለምንድነው ማትይ? አንቺ ለምንድነው ማትነቂ? እሱ እያደረገ ያለ ነገር እኮ ከአንቺ መራቅ ነው የምፈልገው እንዴ። አንቺ እኮ ፈልጎሽ አይደለም ሀይሚ። አንዳንድ ጊዜ ማያት አለብሽ፣ አንዳንድ ጊዜ ነቃ መላት አለብሽ እንዴ። እሱ እስከዚህ ድረስ እስከ ገፋሽ ድረስ ስንት ጊዜ በቃ ከህይወቴ ውጭልኝ ገደል ግቢ እስክልሽ ድረስ እኮ ደርሰሻል እንዴ። እሱ ምንም ጥፋት እንዳላጠፋና አንቺ እንዳስረገሽው አድርጎ አሁን ልጁ ራሱ ያንቺ ልጅ እንደሆነ አድርጎ ነው አንቺ ጥፋተኛ አድርጎሽ ነው እየተናገረሽ ያለው። አንቺ ለምን እስከዚህ ድረስ እሱ እንድናገርሽ ራስሽን ለምን ትፈቅጃለሽ እንዴ?
ለምንስ ከቤተሰቦችሽ ጋርም ከአባትሽ ጋር አባትሽ ራሱ ለምን ታስለፊያለሽ? እሱ እኮ ቢፈልግ ኑሮ ካንቺ ጋር መታረቁን ቢፈልግ ኑሮ ካንቺ ጋር አብሮነቱን ቢፈልግ ኑሮ እኮ ይመጣ ነበረ። በድጋሚ እንለያይ ካልሽ በኋላም ራሱ ይቅርታ ይጠይቅሽ ነበረ። ካንቺ ጋር መሆን ይፈልጋለሁ ይልሽ ነበረ። ሚያፈቅርሽ ሚያከብርሽ ሚወድሽ ቢሆን ኑሮ ለወደፊት ህይወት የሚፈልግሽ ቢሆን ኑሮ እኮ ብትለያዩም እንኳን መጥተው ይቅርታ ይጠይቅሽ ነበረ። ሰሞኑን እንኳን በጠረሽበት እኮ ስትጂም እኮ እያመነጫጨቀሽ ነበረ እኮ። ለምን ይሄ ነገር ላንቺ አይታይሽም እንዴ? አንቺ ለምን ሁሉ ጊዜ ዝቅት ያለሽ እንዴ? የሆነ ነገር ትክክል ታረጊና መሀል ላይ ለምን ፌል ታረጊዋለሽ? ለምን ራስሽን ለምንድን ነው ጠንክረሽ የማታዩ እንዴ? አንቺ ለራስሽ አትበቂውም እንዴ? አንቺ በራስሽ እግር እኮ መቆም የምትችይ ልጅ ነሽ እንዴ? በጣም ብዙ ነገርን ማድረግ የምትችይ ልጅ ነሽ ሀይሚ። በጣም ዛሬ በጣም ተሰምቶኛል። የምሬን ነው የምላችሁ እንዴ። ያ ምንም አይነት ነገር ቢፈጠር በቃ እኔ ቆርጫለሁ ወስኛለሁ ባልሽ ሰዓት ልክ ነበርሽ። አሁን ዛሬ ተመልሰሽ መጥተሽ እሱን ይቅርታ ጠይቀሽ ወይንም ከሱ ጋር አብረን እንሁን ማለት ራሱ ለሱ አሁን በቃ እንደ እንትን ነው ራሱን እያየ ያለው ራሱ ጥፋት እንደሌለበት አንቺ እንዳጠፋሹ አንቺ እንዳበላሸሹ አንቺ እንደበጠበጥሹ አድርጎ ነው እሱ እያሰባሽ ያለው። ገባሽ አይደለ? ግን እሱ ቢፈልግሽ ኑሮ እኮ ሀይሚ እንኳን እንለያይ ብለሽ እንኳን ተለያይተሽ በሄድሽ ጊዜ ራሱ እኔ ካንቺ ጋር ነው መኖር የምፈልገው ያላንቺ መኖር አልችልም ብሎ እኮ ያወራሽ ነበረ። ፍቅሩን ይገልጽሽ ነበረ እኮ። እሱ ዝም ብሎ ላይ በላይ እየሄዳ ለምንድነው የማይታይሽ? ለምንድነው ይሄ ነገር ግልጽ ሆኖልሽ ላንቺ ያልታየሽ? የብሩኬ ነገር ለምንድነው ያልታየ? እሱ ጥፋት ሰርቶ ጥፋቱን ወደ አንቺ ሲያዞር ለምንድነው ዝም የምትይ እንዴ? የራሱን ጥፋት ማማን ከማይችል ሰው ጋራ እንዴት ነው ህይወት ሊቀጥል የሚችለው? ራሱ ድብን ያለ ጥፋት እያጠፋ ትንሽ ጥፋት አይደለም ጥቂት ጥፋት አይደለም እንዴ? በህይወት ውስጥ አለ የሚባለውን ጥፋት እያጠፋ አንቺ ለምን ዝም ብለሽ ትቀበያለሽ እንዴ? አንቺ ሁሉ ጊዜ በቃ ራስሽን ጥፋተኛ አድርገሽ ሁሉ ጊዜ ራስሽን ዝቅ አድርገሽ ለምን ትመጫለሽ እንዴ? እሱ እኮ በጣም በዛ በቃ እንዴ። አንቺ እኮ በቃ ብለሽ ከወጣሽ በቃ ምናልባት ፈልጎሽ የሚፈልግሽ የሚወድሽ የሚያፈቅርሽ የሚያከብርሽ ከሆነ ራሱ ፈልጎሽ ይመጣል። አንቺ ፈልገሽ መምጣት አይጠበቅብሽም። የብሬን ነው የምልሽ። ምንም በቃ እንደዚህ አንቺ እንትን ብለሽ ተጨንቀሽ ተጠበሽ መምጣት አይጠበቅብሽም። ለምን ራሱ ነው የመለያየት መንገዱንም ያበጃጀው ራሱ ነው እንዴ። አንቺ እንለያይ እስክትይ ካፉሽ እስከሚወጣ ነው እንጂ የጠበቀሽ እኮ መለያየቱን እሱ መጀመሪያ የሚፈልግ ነበረ። የሚፈልግ ነው የማይፈልግ አይደለም። እሱ ለማስመሰል እዛ ጋር እግርሽ ስር ወድቃለሁ ብሎ ለማስመሰል ነው ያንን የተናገረው እንጂ በሌላ ነገር አይደለም እንዴ። አንቺ ለምን ሁሉ ጊዜ ራስሽን ጥፋተኛ ታረጊያለሽ? ሁሉ ጊዜ ራስሽን ለምን ዝቅ ታረጊያለሽ? ሰሙኑ አላየሽውም አንቺ ያው ብዙ እንትን አትይም እና እስከ በግሯ እስከ መውደቅ ደርሶ እሷ አመፀች። እኔ አሁን ከነገ ወዲያ ሳለ ብሩክ ለማን የማገኝበት ዘር ይፈልግ ብሩክን አገኘው አገናኝዋቸው። እሱ ደግሞ ውስጡ ተጎድቶበት ጋሺ ተጎድቻለሁ ውስጥ ተጎድቷል። ባለፈ ያየው እንዲሆኛለሁ እሱ ደግሞ እኔ ብቻ እንዴት እንደሆነ አሁን ብሩኬ የሚለን ነገር የምትዩ ነገር ካለ ብሩኬን እስኪ የምታወሪልን ነገር ካለ አውዱ። እኔ እኮ ጋሺ በእውነት እንዲህ ስል ምናምን ሊከፋዎት ምናምን ይችላል እኮ ግን እኔ ምንም ማድረግ አልችልም። በቃ ወስኛለሁ። ምክንያቱም እኔ እንጃ ተከባብረን መኖርም አልቻልንም። እኔ እንኳን ባጠፋ አላ የሆነ ነገር ተደፋፍኖ እንኳን መኖር እንኳን አልቻልንም ከሚገር። ኧረ እባክህ ያንተን ስንት ጊዜ ጥፋትህን እየደበቀች ስንት ጊዜ ጥፋትህን እየሸፈነችልህ ስንት ጊዜ ጥፋትህን እየደባበቀች እንድትኖርልህ ነው የምትፈልገው? አንተ ያጠፋውን ጥፋት እሷ በጫንቃ ተሸክማ እንድትኖር ነው የምትፈልገው? አንተ ነህ አሁን እሷን የምትወዳት? አንተ ነህ ከሷ ጋር አብራ መኖር የምትችለው? ኧረ አንተ በጣም ነው የምታሳዝነው ብሩኬ። በጣም የወረድክ ወንድ ነህ። የምር በጣም የዘቀጥክና በጣም የወረድክ የራስህን ጥፋት የማታምን ስንት ይሄ ትልቅ ስህተት የሚባለውን ስህተት ሰርተ እንኳን እኔ ስህተት ሰርቻለሁ ብለህ በራስህ የማታምን በጣም የወረድክ ወንድ ነህ። የምሬን ነው የምልህ ብሩኬ። ምን ነው ይሄና በዚህ ደረጃ እኮ የደረስከው በሷ መሰለ
እንደዚህ አይነት ትውቅነት እንደዚህ ታዋቂ ሆነ የገነንከው እኮ በሷ መሰለኝ በሷ ምክንያት መሰለኝ በሃይሚ ምክንያት መሰለኝ ዛሬ በሃይሚ ላይ እንደዚህ ደረትህን ነፍተህ ራስህን ነፍተህ እንደዚህ ብለህ የምታወራ ማለት ነው እንዴ ልክህን ማወቅ አለብህ ከየት እንደመጣና ከየት እንደደረስክ ከሷ ጋር ምን እንደደረስክ እኮ ማወቅና ማሰላሰል ማብሰላሰል ነው ያለብህ ዛሬ አሁን በቃ እኔ ወሽኛለሁ እኔ በቃ መጀመሪያ ፈልገህ አይደለም ከሷ ጋር ያለኸው ማለት ነው እንደዛ ከሆነ እኮ ብሩኬ አንተ መጀመሪያ ፈልገህ አይደለም ከሷ ጋር ያለኸው ይሄንን ጥፋትም ያደረግከው አንተ አውቀህ ፈልገህ ወደ ነው ከሷ ጋር ለመለያት ፈልገ ነው እንጂ ሳትፈልግ አይደለም ያደረግከው ይሄንን ነገር ማለት ነው እንድታቆም ፈልገው እንዴ በጣም ነው የሚደብረው በጣም ነው የሚያስጠላው እንዴ ራሱ ጥፋት አጥፍታው የሆነ በቃ እኔ አልቻልኩም ምን ነው እሷ ነች እንዴ የሷን ልጅ ነው እንዴ አንተ የተሸከምከው እሷ ነች እንዴ ልጅ አርግዛ የመጣችው ልጅ ይዛ የመጣችው እሷ ነች እንዴ እንደምንኛ ነው እንደዚህ በቃ እኔ እንደዚህ መሆን እንደዚህ አርገሽኝ በቃ ሰው የራሱን ህይወት ሲወስን የራሱን ነገር ሲወስን እንደዚህ ተራራባከ አንተ ምን ወስና ምን አድርጋህ ነው ደግሞ በጣም ነው ምደብረው የምሬን ነው ምላችሁ በጣም እኔ እንጃ ብቻ ምን እንደምላችሁ አላቅም ተገናኝተን አወራና አንቺ ልጅ አልኳት ልጅ ልንገርሻው ነገር መስኤዋ መኔ ጋር ቶሎ ደረሰ አንቺ ልጅ የማንሽ እንደዚህ እሺ ልጅ አንቺ ልጅ ያረግሽ የማን ነው የብሩኬ ነው እሺ ብሩኬ ነው ልጅ ይወለድ ብዙ ቦታ እንዛመዳለን ብዙ ቦታ እንዛመደው ቦታ አለ ግን እንዲህ በቀላሉ ምንለያይ አይምሰልሽ አሁን ብሩክዬ አንዴ ሰላም አርጉ ተለመነን ብሩክዬ አንዴ እሺ በለኝ ነገሮች አይስፉ በቃ ብኬ ከዚህ በላይ ሃይሚ አንቺ በጣም ብዙ መማር ያለብሽ ነገር አለ እኮ ሊኖርብኝ ይችላል አጥፍቻለሁ አልኩት እና ደግሞ ጥፋቴንም አምኜ ጥፋትሽ እኮ ምንድነው ጥፋት እኮ አለ ምንም አላጠፋሽም አንተ አልፈርድብህም አይምሮህ ላይ ሌላ ሀሳብ አለ አይደለ ፍላጎትሽን እኮ ነው ያስቀጠልሽው አንቺ አይደል እኮ ፍላጎቴንም ይሁንም አይሁንም ደግሞ ፍላጎትሽን ነበር ያከበርኩት እኔ ደግሞ እንደዚህ ደግሞ እኔ በጋሽዬም በሙሽን ፊት መቀጠል እኔ እንደዚህ አልፈልግም ነው ውስጥ ነው ብሩክ አሁን እኮ ነገሮች ባስ ሌላ ነገር ውስጥ ነው የሚያስገቡን ታውቃለህ አይደል እሱ እኔ እናንተ አንተ በጋሽዬም ፊት በሱም ፊት አንተ መቀጠል አትፈልግም አንተማ መቀጠል እንደማትፈልግ እሷን እንደማትፈልግ እኮ እየነገርካት ነው እሷን እንደማትፈልግ መቀጠል እንደማትችል እኮ አንተ እየነገርካት ነው እያስረዳሃት ነው በጣም የምትገርም ጀግና ወንድ ነህ እንዳንተ ያለ ወንድ አለ እንዴ አንተን የሚመስል አንተን እንዳንተ ያለ የወጣ ወንድ አለ እንዴ እውነት የለም ኧረ አንተ ጀግና ነህ ብሩኬ አንዷን በጎን ይዘ ሌላኛውን አስረግዘ የምትመጣ ወንድ አንተ ጀግና ወንድ ነህ እንጂ እንደምን ሊበል ከሷ ባትለይ ነበር የሚገርመኝ እውነት ይቀጥላለሁ ብትለኝ ነበር የሚገርመኝ እውነት የሚትቀጥል ብትሆን ነበር የሚገርመኝ በጣም የሚገርመኝ ነገር ቢኖር ከሷ ጋር ከሃይሚ ጋር ይቀጥላለሁ ብትል ነበር በጣም የምትገርመኝ ማለት ነው በጣም የሚደንቀኝ ያኔ ነበር ሃይሚን አሁን ታዲያ ትምህርት እያስተማርካት ነው ትምህርት ቤት አስገብተሃት እንድትማር እንዴ እንደዚህ እንደማ እና አናቷ ላይ እንድትሸከም ነው እንደምትፈልገው አንተ የፈለግከው ሴት ጋር ተኝተህ ስትመጣ እሷ በአናቷ ላይ እንድትሸከም ነው እንደምትፈልግ ኧረ እባክህ ሲያምርህ ይቀራል እንጂ አይኖርም ነው ብሩኬ አይኖርም ስራ ይሰራ በቃ ሌላ ህይወት ከሌላ ህይወት ጋር ነው እንዴ ልታያይሽ በቃ ሁናችሁ በቃ ያቺ ከሌለው ብሩኬ አይኖርም እና አንቺ አባባልሽ ነው ሌላ ህይወት ጀመርክ ምንድን ነው ሌላ ህይወት ጀምሮ እንደዛ ከሰው ጋር ነው ማለት እኮ ነው ካኔ እንዲህ ያለ ነገር አልፈልግም ጀመርክ ሌላ ህይወት የሚለው ነገር ምንድን ነው ሌላ ህይወት ምንድን ነው በዚህ ደግሞ እንትን ጥያቄ መጠይቃችሁ የኔ ነበር የምጠይቂ እንዲህ ብሎ እንዲህ ጀምሯል ሊሆን ወይ ብለሽ ለኔ ነበር የምጠይቂ ለሱ ምንም አይደለም እናንተ እኔ ምለው ሴቶች እንዲህ ጀምረሃል ይሄ ጀምረሃል ወይ የምትሉት ነገር አቁሙ
በጥቅሉ አቁሙ። ሁሉም ሴቶች ነው። ሌላ ህይወት ጀመረ። ጋሽዬ ደግሞ ዛሬ ሁሉንም ሴቶች ነው እንደ ምክር ሊሰጡ ነው የመጡት። እንደው ጋሽዬ እውነቴን ነው የምለው፣ እርሶ በጣም የተከበሩና የተወደዱ ሰው ነው። እንደ እውነቱ ስናገር ሀይሚ ለብሩኬ አትገባውም። ብሩኬ ማለት እኔ ብሩኬን የምናገረው እንትን ራሱ የለኝም። በቃ ራሱ ጅንን ብሎ በቃ ራሱን እንደ ልክና እንደ ትክክለኛ ነገር አድርጎ የሚቆጥር ሰው በጣም በነገራችን ላይ ራሱን በጣም ለማክበር የሚሮጥ ሰው ውድቀቱ በጣም ቅርብ ነው፣ ውርደቱም ቅርብ ነው። ውርደቱም በጣም ቅርብ ነው። የምሬን ነው ምላችሁ፣ በጣም ቅርብ ነው። በጣም የሚያስጠላና በጣም የሚደብር አክት ነው የሚያሳየው ማለት ነው። እኔ እና እሱ የምናወራው ነገር የምትፈልገውን አድርግ። እንደዛ ነው የሚሻለው። ሀይሚ ሰውን ተስፋ አስቆረጠሽ። ሰውን በቃ የሆነ የራሱ መስመር እንዲይዝ ብታደርጊው ራስሽ እኮ ይሻላል። ፍቅር በልመና የሚሆን ነገር እኔ ማወራው ነገር በልመና አይቀጥልም። ስለዚህ በቃ ጋሽ ይበቃል። ከዚህ በላይ ራሳችን ጋሽ ይበቃል። ይበቃኛል። ዛሬ አመትም ድረስ አይበቃኝም። እሺ በይስ ምን እሺ ልበል? እኔ ነኝ እኮ ወደሱ እየመጣሁ ያለሁት። ያጠፋኸው ራስህ። እኔ አይደለሁም እኮ ልጅ አላት የተባልኩት ብሩኬ። በቃ ክፉ ነገር ወደ አንተ ስመጣ ደግሞ አትክፈል እያልኩ ነው ብሩኬ። አሁንም ቢሆን ጋሽዬው በእርሶ ፊት የምናገረው ሙሽም አለች